እንደዚህ ነው ሄዶ አይደለም እኔ እንዲሄዳለሁ ሰዋቱን አይደለም ያለኝ ያጽዋ ነው ድብ ነው መሆንበት ከዚህ በኋላ ድብ ነው መሆንበት ያው አራምደ በዚህ አርጎ በዚህ ሄሎ አራምዴ ነኛ ማን ልሆን ትፈልጋለህ መስመር ላይ እንገናኝ አንተ ያ ሰውዬ ዋቴ ነው እንዴ አረ በስማ ትንፋሽ ብቻ ቀለበት ለምን ታስራለህ ያው ባክ ሴቶች ሲጠይቁኝ እኔ ስለማይመቸኝ ነው አገባው እያልኳቸው ነው ከደመናው ላይ ዋሎሌ የደመና ዋሎሌ ያው እንደምታውቀው ነው ያው ለትምህርት ልሄድ አይደለ እነሱ ጋርማ ከመማር የማታ 3ኛ ክፍል ብገባ ይሻለኛል እንደምን ነካ ዕውቀቴ ወገኔ ትግል ለነጻነት ጠመንጃጅ ድል በትግል አርበኞች ሽመልስ ሀብቴ ምናምን እኮ ነው የተማርኩት አረ እንግሊዘኛማ ኔፓልን 2 ፔሬድ 6 ዓመት 2 ፔሬድ ተመሬ እንዴት ነው እንግሊዘኛ የሚመጣው ሰው አጣጣም ተፍ በልና እስቲ አንድ ኤሌክትሪክ መኪና እጄ ላይ ገብታለች ትንሽ ሞዷ ጠበብ ስለሚል ምቾት አልሰጠኝም የ2023 ሞዴል ነች በቃ አየር ያዛ ወርድልሃለሁ ገባልሃለሁ ምን ትፈልጋለህ ኧረ እኔ ገና አልነዳኋትም ይኸውልህ ገና ዛሬ መቀበሌ ነው ከደመናው ላይ መና ዋሎሌ የደመና ዋሎሌ Yes amen hallelujah praise God Glory to Jesus ሴቶቹ ወንዶች እሰይ አንድ ድምጽ ስለ ፓስተር አራምዴ እግዚአብሔር የተመሰገነ ይሁን ፉጨት ሃሌሉያ ስለ ፓስተር አራምዴ እግዚአብሔር የተመሰገነ ይሁን እኔ ከልጅነቴ ጀምሮ የማየው ራእይ ከደመና በላይ ከፍ ብዬ ከሆነ አካል ጋር ስገናኝ ምናልባት በዚህ ምድር ላይ ስለሚታየው የሚታይና ማይታይ ነገር ባለመስበኬ እንግዲህ ይቅርታ አድርጉልኝ እኔ አንዴ ፕሮግራም የሆንኩት የላይኛው የኔ መክሊት ያለው በላይ ነው አንዳንዶቹ ሞትን የማይቀምሱ አሉ ከተባሉት I will be one of those people የላይኛውን አይቶ ለመጣ ሰው ለምድር ኩርንችት ቦታ የለም እስቲ ለምድር ኩርንችት ቦታ የለውም በሉ yes yes of course ስለዚህ are you ready do you want to be the heaven traveler yes hallelujah again praise God ስለዚህ ዲያብሎስ ለዚች ምድር በሰጣት አሳይመንት መልስ ለመመለስ አትጣጣር አሜን ነው ይሄው ነው say amen Please listen carefully መለከት ሊነፋ በደጅ የናንተ ኤግዛም ይችን ፕላኔታችንን ንቆ የሄቨን ወርሺፐር ለመሆን መጋደል ነው አንድ ጊዜ የሰማይን ማዕዛና ውበት ያሸተተ ሰው በወደቀ ዓለም ላይ ያለው ጠረን ይሰነፍጠዋል ይሄ አፈር ምድር የሚሸት ስብከት የለም በቃ ሁሉ ጊዜ መመናገረው ወደፊትም አቋሚ አይቀየርም ስለ ሰማይ ሰበኬ ወደ ሰማይ ሄደ ይሄንን ጌታ ኢየሱስ ክርስቶስ ይባርካችሁ ማናስመለስ
የእግዚአብሔር ሰው ደህና ነህ ሆይ? እንደምን አለ? ሁሉ ሰላም ነው? ደህና ነህ? እንዴት ነህ? ደህና ነህ ሆይ? ደህና ነህ ሆይ? ሁሉ መልካም ነው? እንደምን አለ? እግዚአብሔር ይመስገን። ደህና ነህ? ስላየሁ ደስ ብሎኛል። ምንም ችግር የለም። ይኸውልህ ዳዊት የመሞቻው ጊዜ በተቃረበ ጊዜ በሁለተኛ ነገሥት ምዕራፍ 2 ላይ እንደምናገኘው ልጁ ሰለሞንን ጠርቶ እንዲህ ነው ያዘዘው። ልጄ ሰለሞን ሆይ እኔ ምድርን መንገድ ሁሉ እሄዳለሁ፣ አንተ ግን በርታ ጽና፣ ሰው ሁን ያለው። ወንድም ጎዳና ሆይ እኔ ግን እንደ ብሉይ ኪዳን ሰው ሁን አልልህም። ሰው ብትሆን ስለ እርሻና መብል ልብ ተይዞ ምናልባት ገንዘብ ብታገኝ መጸዳጃ ቤትን እንዴት እንደምታንጽ ነው የምታስበው። እንግዲህ መጽሐፍ ቅዱስ ሲናገር ሆድ ለምግብ ነው፣ ምግብም ለሆድ ነው፣ ሁለቱንም ምን ያደርጋቸዋል ይላል? ያጠፋቸዋል ይላል። ስለዚህ አሁን አንተ የሰማይ ቤትን ነው መስራት ያለብህ። አንተ የሰማይ ተጓዥ እንድትሆን ነው የምፈልገው። እስቲ ሰው አልሆንም በል። ሰው ሆናለሁ። ሰው አልሆንም በል። ሰው አልሆንም። ይህንን ነው የምነግርህ። ሰላሙን ወንድም ጎዳና ሰው አልሆንም በል። እስቲ ሰው አልሆንም። ሰው አልሆንም በል። እሺ ሰው አልሆንም። አንድ ቀን በአባታችን ቤት እንገናኛለን። እሺ ሰዓቲቱ ደርሳለች። በቅርቡ ነው የምሄደው። እሺ ጌታ ኢየሱስ ክርስቶስ ይባርክ። ሰላሙን ሰው አልሆንም። ሰው ሆናለሁ። ሰው አልሆንም። አንዳንዶቻችሁ እሺ መራቢያ አካሎቻችን ለምን ተፈጠሩ ልትሉ ትችላላችሁ። አንዳንድ ለማግባት የቸኮሉ ወንዶች ደግሞ ምሳሌ 5:18 ላይ ያለው ቃል ይጠቅሱና እንዲህ ይላሉ። ከጉብዝና ሚስት ጋር ደስ ይበልህ፣ እንደተወደደችም ዋላ እንደተዋበች ሚዳቆ ጡቷ ሁልጊዜ ያርካ፣ በፍቅሯ ጥገብ። አቤት አቤት እንዴት ደስ ይላል! ሁሉ ለእግዚአብሔር የቀናችሁ አትመስልም? ለራስህ ስትል ለስጋ ስትል ነው። ወዳጄ ስጋን ግደል፣ ስለ ስጋ ማሰብ ጥል ነው ይላል የእግዚአብሔር ቃል። አንዳንድ የሰውነት ኦርጋኖቻችን ለሌላም ጥምር አገልግሎት ነው የተፈጠሩልን። ይኸውላችሁ አይን እናይበታለን፣ እናለቅስበታለን። አፍንጫ እናሸትበታለን፣ እናስወጣበታለን። አፍ እናወራበታለን፣ እንመገብበታለን። አሁን የእህቶች ብሬስትስ ምን ለማድረግ ነው? ምን ለማድረግ ነው? ልጅ ለማጥባት ብቻ ነው? አይደለም፣ ውበትም ነው። ወንዶች ታውቃላችሁ። ወደ ቁም ነገር እኔ የሰማይ መንገደኛ ነኝ እንዳታሰናክሉኝ። እዛው በቀበላችሁ ሳቁ። ምን አለባችሁ? በጣም ያው እንደምታውቂው ጊዜ የለኝም። እኔ አሁን ለእናንተ አልነግራችሁም። ትንሽ ጊዜ ተጣበቅኩ ሰዓት ነኝ እና አንድ ቀን ነው የሚገባችሁ። ደህና ነሽ? ደህና ነኝ። እሺ ወይዘሪት ዱካ ለምንድን ነው የፈለግሽኝ? እኔ በዚህ ሰዓት ላይ የሚባክን ፍራክሽናል ሰከንድ የለኝም። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች ነው ያለው። ማለት ጥቂት ቀናቶች ነው ያሉኝ። ስለዚህ ብዙ የምጨራርሳቸው ነገሮች አሉ። ለምንድን ነው የፈለግሽኝ? አውቃለሁ ጊዜ እንደሌለ። አንድ የሆነ ሐሳብ አይደለም ለሆነ አትበይ። ይሄ ስለ ሪል ስቴት መዝገባ፣ ስለ ጮኝነት፣ ስለ ሚዜ፣ ስለ ኮንዶሚኒየም የሚባሉ ነገሮችን መስማት ነው ያስጠላኝ። ስለዚህ ምንድነው የሆነ ነገር ልቤ ውስጥ ነበርና እሱን እኮ ለአገልግሎት ስታፕ ይገባኛል። አሁን ስለ ትዳር ልትጠይቂኝ ነው? እኔ ግን ይገማኛል። ይቅርታ እንደዚህ ስልሽ እኔ ምድርና ሞሏ በዚህ ሰዓት ላይ ተከራፋኛለች። አዳምጪ በደንብ ስሚኝ። መጀመሪያ ስሚኝ። እኔ እዚህ ምድር ላይ እድል ፈንታ የለኝም። ስንቴ ነው የምናገረው? በቃ እኔን ስለ ትዳር አትጠይቁኝ። የለሁበትም። በቃ እኔ ልሄድ ነው፣ መንገደኛ ነኝ። አይደለም፣ ስለ ትዳር አይደለም። እሺ አቃለው ላይመጥንህ ይችላል፣ ሊያንስህ ይችላል። ባይመጥንህም ጥቂት ቢሆንም እቺን ያስኳትን መኪና ለአገልግሎት ከጠቀመህ ልስጥህ ብዬ አስቤ ነው። እህት ዱካ ከስደብ ያልተናነሰ ነገር ነው ያደረግሽው። ጌታን ያላወቅኩበትን ቀን ተመኘው። ለምን እንደሆነ ታውቂያለሽ? ለኔ ከዚህ በላይ ስድብ የለም። አየሽ፣ እኔ ኮተት ይዤ ብረት ቆርቆሮ ማይካ ይዤ ወደ ሰማይ ቤት አልሄድም። እኔ ብዙ ሰዎች ቪኤት፣ መርሰዲስ፣ ሴጉል ምናምን የሚባሉ መኪኖችን እንካ ሲሉኝ አልቀበልም የምለው ለምን እንደሆነ ታውቂያለሽ? እኔ ጉዳይ አየሽ ከዚህ ከማይካ ከቆርቆሮ ከብረት ከሌላ አይነት ነገር ጋር ጉዳይ የለኝም።
እኔ ጉዳይ ላይ ነው። ስለዚህ ለኔ ድፍረት ነው። ለምን እንደሆነ ታውቂያለሽ? ያለውበትን ፖዚሽን እንኳን አላወቅሽልኝም። አየሽ፣ በዚህ በማይረባ ባረጀች በማትረባ ደካማ በሆነች መኪና እኔ እንዴት ትገምችኛለሽ? ወደ አባቴ ጋር እሄዳለሁ በምልበት ሰዓት ላይ ስለዚህ ስለማትረባ ስለደከመች መኪና አስብ ይመስልሻል? በጣም አዝናለሁ። በጣም አዝናለሁ። በዚህ ወይኔ ምን አለ ባላወራ ምን አለ አፌን ቢቆርጠው። ወይዘሪት ዱካ መስዋዕትሽን እግዚአብሔር አሸተተው። የተመለስኩት ለምን እንደሆነ ታውቂያለሽ? አየሽ ያሻትን እዚህ ግባ የማትባለዋን መኪና ስትሰጪኝ እቺኑ ጥቂት ዘር በመዳፍሽ ላይ እንደ ጭንቻ መሬት ውስጥ እንደወደቀ እንዳይቀነጭርብሽ ሲባል እቀበልሻለሁ። በሰማይ መንገድሽ ላይ ማልቆም። መዝሙር 82:3 ላይ እንደዚህ ነው የሚለው፣ ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪን ጽድቅ አድርጉ ይላል። ብዙ ሰዎች እንዲህ እናድርግልህ ሲሉኝ አልተቀበልኩም። ነገር ግን ድህነትሽን አየሁ። ኢየሱስ ክርስቶስ ራሱ የሄደው ወዴት ነው? ወደ ችግረኞች፣ ወደ ድሆች ነው። ለድሆች ወንጌልን ልሰብክ ይገባኛል ያለው። እኔም ከአባቴ አልበልጥም ከተጻፈው አትለፍ ስለሚል፣ ስለዚህ መስዋዕትሽን ተቀብሎታል። እየሄድኩ እያለ ተቀበላት ነው ያለኝ። ለምን እንደሆነ ታውቂያለሽ? አንቺ በመንግስተ ሰማያት እድምተኛ ስትሆኚ አባቴ ይደሰታል። ስለዚህ እቀበልሻለሁ። እሺ፣ አመሰግናለሁ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አመሰግናለሁ። ደስ ብሎኛል በጣም። ተባረክ። ተደርጓል። ቻርጅ ፉል ነው። ሰርቪስም ሰሞኑን ያስገባሁት። ተባረክ። እሺ፣ እሺ። እድልሽ ላይ አልቆምን ብዬ። እሺ፣ እንኳን የመንግስተ ሰማያት ወራሽ። ሰው እንኳን ወደ ሰማይ ለሚሄድ ሰው ይቅርና ወደ መሬት ወደ መቃብር ለሚወርድ ሰው ብዙ ገንዘብ ያወጣ የለ። እኔ እንኳን ወደ ሰማይ ነው መኪናዬን የላኳት። እውነት መኪናው አለች። እድለኛ ነን። እግዚአብሔር ነው ይረዳል። ወይኔ እድል በስመ አብ። ሳይወጣ ደግሞ መድረሳችን እላፊ ቀደም ሳይወጣ መድረስ። ቆይ እዚህ ሆነን እንጠብቀው ይሻላል። ቆይ ሰላም ለእናንተ። ሰላም እግዚአብሔር ሰው እንዴት ናችሁ? እንዴት ነህ? ደህና ናችሁ? ደህና ነን። ሁሉ ሰላም ነው? ሰላም ነን። ደህና ነህ አንተ? እግዚአብሔር ይመስገን። ለበሽተኛ ጸልዬ ነው የወጣሁት። ምን አዲስ ነገር አለ? ትዳር ፈልገን ነው። እሺ፣ ምን አይነት? እግዚአብሔር የፈቀደው ይሁን። አንቺስ? ምን እግዚአብሔር ይፈቀደው ያሱ እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ምን አሩ ይላል? ተነጋገሩ ይላል። ስለዚህ ሁሉ ነገር በእግዚአብሔር ፊት የተራቆተና የተገለጠ ስለሆነ በግልጽ ተናገሩ። እውነት ለመናገር እኔን ማግባት ትፈልጊያለሽ? አትፈልጊ? እኔ ያው። አንቺስ? ነው አይደለም? ኃጢአት አይደለም። ችግር የለውም። ኖ ፕሮብሌም። መንፈሴ ነው የተናገረው። አንቺስ? ፈልጋለሁ። ይኸውላችሁ አሁን እናንተ የተቀባችሁት ሽቶ ክርስቲያን ዶር፣ ዶልቼ ጋባና፣ ቻናል፣ ጉቺ የመሳሰሉ ሽቶችን ተቀብታችሁ ሊሆን ይችላል። ለኔ ግን ምን እንደሚሰማኝ ታውቃላችሁ? ለኔ ግን የዶሮ ኩስ ነው የሚሸተኝ። ልክ ይሄ 7 ዓመት የከረመ የከብቶች አዛባ አለ አይደል? እንደዛ ነው የምትሸቱኝ። ነው የምናገረው በመንፈሳዊ ቋንቋ ካልሆነ ሊገባችሁ አይችልም። የእግዚአብሔር ሰው እንሸታለን። ይቅርታ፣ ይሄን ስናገር ስድብ አይደለም። በሌላ ነገር እንዳትወስዱት። ዳይላማ ውስጥ አትግቡ። በደንብ አዳምጡኝ። ፕሊስ ሊስን ኬርፉሊ። ይኸውላችሁ የሰማዩን ውበት አይቶ የመጣ ሰው የእናንተን ቁንጅናና የእናንተን የተቀባችሁትን ሽቶ ሲተርክ የሚውል ጊዜ አያገኝም። እንደዛ ስላችሁ አታምሩም ማለት አይደለም። ነገር ግን የላዩን ሲያስብ ምድር ይገማል። እቺ ፕላኔታችን ትሸታለች። እውነት ለመናገር ግልጽ ነው ወይስ ልድገም? አይ ግልጽ ነው። ሁል ጊዜ በተለያየ መድረክ ላይም ስናገር ሰምታችሁኛል። እኔ አገሬ በሰማይ ነው። አንድ ቀን እነጠቃለሁ። ቦታውና ጊዜውን ግን እግዚአብሔር በልቤ ስላስቀመጠ የምንነጠቅበትን ጊዜ እኔ ያውቀዋለሁ። ግን አሁን ለእናንተ አንድ ነገር እተውላችኋለሁ። አያችሁ መጽሐፍ ሲናገር ዳሩ ግን የነገሩ መጨረሻ ቀርቧል። ያገባም እንዳላገባ ይሁን የሚሸጡና የሚለውጡ ምንም እንደሌላቸው የዚች ዓለም መልክ ምንድን ነች ይላል? አላፊ ነች ይላል። ስለዚህ አላፊ በሉ። አላፊ በሆነ መሬት ላይ ይውላችሁ መለከት ሊነፋ በደጅ ነው። ኢየሱስ ክርስቶስ ሊመጣ ነው። ስለዚህ ምን አድርጉ መሰላችሁ? ራሳችሁን እንደ አንድ ቦይንግ ወይም ኤርባስ ወይም አንቶኖቭ አውሮፕላን ራሳችሁን ቁጠሩ። አውሮፕላን በራሱ ዋጋው ምንድን ነው? ውድ ነው። አውሮፕላን ውድ ነው። ነገር ግን ካለ ራናዌይ ከንቱ ነው።
ያለ መንደርደሪያ ግን ከንቱ ነው። ስለዚህ አሁን ገንዘባችሁን፣ ትዳራችሁን፣ ያላችሁን ሁሉ መንደርደሪያ አድርጉት። ያንን ለሰማይ ቤት መንደርደሪያ ስታደርጉ ምን ታረጋላችሁ? ከዚህ ምድር ቴክ ኦፍ ታረጋላችሁ። ከዛ መንግስተ ሰማያት ላይ ምን ታረጋላችሁ? ላንዲንግ ታረጋላችሁ። እስቲ ራናዌይ በሉ፣ ራናዌይ። ቴክ ኦፍ በሉ፣ ቴክ ኦፍ። ላንዲንግ በሉ፣ ላንዲንግ። ቴክ ኦፍ አረጋለሁ፣ ቴክ ኦፍ አረጋለሁ። በላይ በመንግስተ ሰማያት ላንዲንግ አረጋለሁ በሉ። በመንግስተ ሰማያት ደግሞ ላንዲንግ አረጋለሁ። አሁን በምድር እያለሁ ራናዌውን እሰራለሁ። ይሄንን ነው የምለው። በቃ እኔ እግዚአብሔር ሰው ሁሉን ነገር ትቼ ገንዘብም አልፈልግም፣ ትዳርም አልፈልግም፣ ምንም ትምህርትም ስራም አልፈልግም። በቃ ለመነጠቅ ነው ምዘጋጀው። የኔን መንገድ መስመር የምትከተሉ ከሆነ አትራፊ ናችሁ። በት ምድርን እንፈልጋለን ካላችሁ በዚህ ምድር ውስጥ ባለ ይሄ በትዳር ራሱን አጠላልፍ የተባለው ታላቁ መከራ ያገኛችኋል። ታንክ ዩ ሶ ማች። ተባረክ እግዚአብሔር ሰው። አሜን። ሰላም። መንገዳችንን ጌታ ታደገው። እንደ ጊያዝ ሊሆን ነበር ህይወታችን። እግዚአብሔር ከለምጽ ያዳናችሁ። ጌታ ኢየሱስ ይባርካችሁ። አሜን። በቃ ሂዱ። ጊዜያችሁን በዚህ ትዳር በሚመስል ነገር እያጠላልፋችሁ አትግደሉ። ዞር በሉ፣ ሂዱ። እሺ እግዚአብሔር ሰው። ዛሬ ምን ሆናል? ፋኑስ እንግዲህ አንድ ነገር ልነግርሽ ነው። የእግዚአብሔር ሰው አራምዴ እንደተናገረው ፓፕ ወደ ፓፓ ሄዷል። በፊትም እንዳለው የኔ አድራሻ ከደመና በላይ ነው እንዳለ እንደተነጠቀ አምናለሁ። ምክንያቱም የትም ዓለም እንደሄደ ማስረጃ አልተወም። ኤርፖርት የተመዘገበ የጉዞ ታሪክ አልተገኘም። በመርከብ ወጣ እንዳይባል አጣርተናል፣ የለም። በህዝብ ትራንስፖርቶችን ፈለግን፣ የለም። ምንም የተገኘ ነገር የለም። በእኔ እምነት ይሄኔ ከመላእክትና ከቅዱሳኖች ጋር አድራሻውን ከአባቱ ጋር እንዳደረገ 100% አምናለሁ። ከዚህ በኋላ ዓለም ልጠፋ ነው። ተዘጋጅቼ መጠበቅ ፈልጋለሁ። የመሪዬን የአራምዴን ፈለግ እከተላለሁ። ከመጀመሪያ ከሚነጠቁ ሰዎች እንደ አንዱ መሆን ፈልጋለሁ። በታላቁ መከራ ከሚያልፉ ሰዎች እንደ አንዱ ራሴ ማግኘት አልፈልግም። ላንቺም እምመክርሽ እሱን ነው። በቃ ከዚህ በኋላ ብሬክ እናድርግ። የፈለግሽውን መውሰድ ትችያለሽ። እኔ ግን ከዚህ በኋላ ሰማይ የሚታየው ሰው፣ ሰማይ የሚሸተው ሰው የምድርን ነገር መቀበል አይችልም። ስለዚህ ከዚህ በኋላ ማግባትም ትችያለሽ፣ የፈለግሽውን ነገር ማድረግ ትችያለሽ። አም ሶሪ። ጌታ ተፋቱ ይላል እንዴ? ስለኔ ሲል እናትና አባቱን፣ እርሻውን፣ ሚስቱን፣ ሁሉ ነገሩን ያልተወ ለኔ ሊሆን አይችልም፣ አይገባውም ብሏል። ለኔ አይሆንም ብሏል። ምንም ላደርግ አልችልም። ይኸውልህ እኔ ፍቅር፣ እኔ እኮ አሁንም ወል ቢሆን ወድ አታርክሽኝ። እኔና ወፍ የምትለኝ እኔ እኮ ሚስት ነኝ። የሰማይን የሚያስብ ሰው የምድር ነገር ይገማዋል። አዎ ሚስቴ ነሽ። አንቺን ከሰማዩ ጋር ሳነጻጽርሽ ትሸችኛለሽ። እና አሁን እንለያይ እያልክ ነው? ስቆጥብ የነበረውስ ኮንዶሚኒየም ትያለሽ እንዴ? በሰው አይን ያላየው፣ የሰው አይን ያላየው፣ የሰው ጆሮ ያልሰማው፣ በሰው ልብ ውስጥ ያልታሰበ ቤት እኮ ነው አምላክ ያዘጋጀልኝ። እንኳን እሱና ፀሐይና ጨረቃ እንደ እሳት ቀልጠው ይጠፋሉ። ጥንቅር ይበል። የጣልነው ስቁብ ቁብ ትይኛለሽ። እዛ ቢዋይዲና ኢክላስ መርሴዲስ ለገዛበት ነው። ይኸውልሽ ሰማይ የሚሸተው ሰው የምድርን ነገር ይንቃል። አንቺ ውሰጂው ሰጥቼሻለሁ። ተው እንጂ ቤቢዬ አትበይ። ስሜ ጎዳናው ነው። ያቆላመጥኩ እኮ ነው። ምን ታቆላምጭኛለሽ? ሰይጣን ከሚያቆላምጠኝ ኢየሱስ በእግሩ ይርገጠኝ ተብሎ ተጽፏል። እንደዚህ ሚላል እንዴ? ደግሞ ሄደሽ አንብቢ። ይኸውልሽ ከዚህ በኋላ የፈለግሽውን አድርጊ። እኔ ምድራዊ ፍርድ ቤት አልቆምም፣ ሰማያዊ ፍርድ ቤት ነው የምቆመው። ከዚህ በኋላ አገሬ ሰማይ። ቻው፣ ጨርሻለሁ። አንተ ሰውዬ አመረርክ እንዴ? ይሄ አራምዴ የሚባል ሰውዬ ምንድን ነው ያስተማራችሁ? ድሮ ምንም ነገር አይጥመኝም እሱ ሰውዬ። ይቀልዳል እንዴ? ከፈታህማ እኔም አልጠብቅም። እኔ ለራሴ ገና ልጅ ነኝ። ቀላል አገባለሁ። ሰላም ጤና ይስጥልን። ይህ ኤንዋይ ቴሌቪዥን ነው። ይህ በየሳምንቱ የሚቀርብ የተሳካላቸው ሰዎችና ስራዎቻቸውን የምናቀርብበት ፕሮግራማችን ነው። ዛሬ ደግሞ ረጅም ጊዜ በመንፈሳዊ አገልግሎት በአገር ቤት ሲያገለግል የነበረ እናንተ ብዙዎቻችሁ የት ገባ የት ጠፋ እያላችሁ ብዙ ጊዜ የምትጠይቁት ሰው ነው። በጣም ከተጣበበ ጊዜው ነው
ይህንን ኢንተርቪው እንድናደርግ እድል የሰጠንና ወደ እሱ ጥያቄ እንገባለን። ጥያቄን ከመጀመሪያ በፊት አቶ ልበል ኦር ፓስተር አራምደ እያልኩ ላውራ? አቶም ፓስተርም አትበረኝ፣ ኢንጂነር ነኝ። እኔ አሁን በሚቺጋን ዩኒቨርሲቲ በሌቨል 1 አርኪቴክት ነኝ። እንደገናም ደግሞ በሳምንት 3 ቀን ክሬዲት አወራለኝ። በአውሮፓም እየሄድኩ ደግሞ አንዳንድ ኮንሰልታንሲ ስራዎችን እሰራለሁኝ። እንደዚሁም ደግሞ በጀርመን ሀገር ደግሞ ሃምቡርግ ከተማ ላይ ደግሞ በኳሊቲ ኮንትሮል ስራዎችን እየሰራሁ ነው። ረጅም ጊዜ የጠፋሁበት ዋናው ነገር ትምህርት እየተማርኩ ነበር እና ወደ 6 ዓመት ነው የተማርኩት። ብዙ ጊዜ ሚዲያ ላይ አልተገኘሁም። ቀድሞ የምሰራውን ስራም ስሰራ አልተገኘሁም። ይሄ አገልጋይ አራምደ አይደል እንዴ? ከደመና በላይ ስለመሆን የሆነ ህልም እንዳለ አይነት ስትናገር ነበርና እስቲ ስለሱ ነገር በደንብ አብራራ። ምን መሰለህ፣ ኦፍ ኮርስ የኔ ነገር የጀመረውም ከደመና በላይ ነው። በነገራችን ላይ እሱ ህልም ተፈጽሟል። ምንድነው? በልጅነቴ ብዙ ጊዜ ገና 14 ዓመት ልጅ እያለሁኝ ከደመና በላይ ሆኜ ከሆነ አካል ጋር ስገናኝ አየሁ ነው ያልኩ አይደል? ይሄን ያዝልኝ። አንድ ጊዜ ወደ ኔቫዳ ለአገልግሎት እየሄድኩኝ የኤሚሬትስ ኤርባስ 380 ይመስለኛል። ያን ጊዜ የኤርባስ 380 ካቢን ክሩ የነበረችው የዛሬዋ ባለቤቴ ልታስተናግደኝ መጣች። ጣፋጭ ምግቦች ይዛልኝ መጣች። እሱን እየበላው አንድ ማላቀው ይሄ ማግኒፊሸንት ፓወር ውስጤ ነካው። ያው እየተያየን ተግባባን። ከደመና በላይ የተጀመረው ፍቅር ምድር ላይ መተን ይሄው ዛሬ የ3 ክፍል ሰራዊት አድርጋኛለች። እሱ ብቻ አይደለም፣ 4ኛው ኦን ዘ ዌይ ነው። በመውለድም እየተጋን ነው እያልኩ ነው። አትናገሪም እንዴ? ብዙ ሰው የሚያውቀው ስለመነጠቅ ስለመሄድ የምታወራው ነገር አለና እሱስ ነገር እንዴት ነው? አሁን ምን መሰለህ፣ ያን ጊዜ የመረጥኩትን ምርጫ ጸጸትበታል። ግን ምንድነው ልጅነት አለ። አሁን በልጅነት ምን መሆን ትፈልጋለህ ሲሉ ዶክተር ትላለህ፣ የሕክምና ባለሙያ ትላለህ፣ ኢንጂነር ትላለህ፣ የተለያዩ ነገሮችን ልትመርጥ ትችላለህ። ነገር ግን ወደ ብስለት ስትመጣ እነዛ ነገሮች ልክ እንደ ልጅነት ምኞት አድርገህ ታየዋለህ። አሁን ከመክሊቴ ጋር ነው የተገናኘሁት። እሱ ብቻ የሚገርም ነገር አሁን በምድር ላይ እንግዲህ እንደምታየው ህንፃዎች ወይም የተለያዩ ነገሮች ሲገነቡ አሸዋ፣ ሲሚንቶና ጠጠር ነው የሚጠቀሙት አይደል? ብረት ጭምር። ይሄ ነገር ደግሞ ብዙ ጊዜ ምድር ላይ የሚነሱ እርዝኩዌኮችን ወይም የመሬት መንቀጥቀጦችን ሊያስወግድልን አልቻለም። እና ምን አሰብኩኝ እኔ ይሄ በኦክታጎን በትሪያንግልና በሬክታንግል መልክ ህንፃ ብንሰራ፣ አሁን አሜሪካ ላይ ያለው ትልቁ ህንፃ 100 ምናምን ፎቅ ነው። እኔ ግን እስከ 150 እንዲያድግ አድርጌ ትልቅ ራዕይ፣ ይሄን ደግሞ በአሜሪካ ሴኔት እየተጠናልኝ ነው። ክሪስታል ታውቃለህ? ይሄ ክሪስታል የሚባለው ይሄ አንዳንዴ ለሽልማት የሚሰጥ መስታወት የሚመስል ነገር። አዎ። ስለዚህ ይሄ ሲሚንቶ፣ ብረትና ሌሎች አሸዋን የመሳሰሉ ግብዓቶችን ከመጠቀም ይልቅ በዛ አይነት ተጠቅመን ምድራችንን ከመሬት መንቀጥቀጥ ነፃ የሆነች ዓለም ለመፍጠር ነው። ቅድም እዛ ጋር በደንብ ያዝልኝ። ከደመና በላይ አይደለም ሰማይ ጠቀስ ፎቅ መስራትም ያንን ከደመና በላይ የሆነ ነገር ተገናኘው የሚለውንም ያካትታል። ኧረ በኢየሱስ ስም አንድም እኮ የእግዚአብሔር ቃል አይናገርም። ጭራሽ ስለምን እንደዚህ ያወራል እንዴ? አንቺስ እንዴት ነው ያወቅሽው አገር ቤት እያለ? ስለዚህ ስለ ህልሙስ ስለመነጠቁ አሁን ስለጠየኳቸው ጥያቄዎች የምታውቂው ነገር አለ? እኔ ስለመነጠቅ አላስብም። ያው ባሌን ተናጥቄ ነው ያገኘሁት። ኦክሲጅን እጥረት ካለበት ከዳመና ተናጥቄ ነው ያገኘሁት። እሺ፣ ወደ ላይ ወደ እግዚአብሔር ስለመሄድ አታስብም? እዛም ደስ ይላል፣ እዚህም ደስ ይላል። ባሌ ምን አጎደለብኝ? የኛው በጣም ተመችቶኛል። ሴፍ ነው ለእኔ። ምንም አይነት ነገር ወደዛ ለመሄድ አላስብም። እንዳውም ገና ምድር ላይ ገና ያላወራረድኩት ነገር አለ። ስለዚህ ይሄንን ምድር መርጫለሁ። በጣም ጥሩ፣ በጣም ጥሩ። ስለመነጠቅ ምን ታስባለህ አሁን? እኔ አሁን ስለመነጠቁ አላስብም። እውነት ለመናገር ከተነጠቅኩ እዚሁ ኔቫዳ ወይም ላስ ቬጋስ ላይ ብነጠቅ ይሻለኛል። አሁን ብዙ ያልጨረስኩት የቤት ስራ አለኝ። በጣም አመሰግናለሁ። በመጨረሻ የምታስተላልፈው መልእክት ካለ? እንግዲህ በአገር ቤቱ ናችሁ የኔ መጥፋት ያሳሰባችሁ አድናቂዎቼ፣ ህብረተሰቡን በሙሉ የምለው ነገር ምንድነው? እኔ እዚህ ቦታ ላይ በቀላል አልደረስኩም። ላለፉት 7 ዓመታት የህንፃ ትምህርት ስማር ነው የከረምኩትና እግዚአብሔር ቃል ለእናንተ ነግራችኋለሁ። መጽሐፍ ቅዱስ ላይ ለቆሮንቶስ የተጻፈ አንድ መልእክት አለ። እናንተ የእግዚአብሔር እርሻዎች ናችሁ፣ እናንተ የእግዚአብሔር ህንፃዎች ናችሁ ይላል። በእግዚአብሔር የተሰራ ህንፃ እንዳለን እናውቃለንና ይላል። እኔ አሁን ይህንን ቃል ይዤ ህንፃ እየሰራሁ ነው። ስለዚህ በእግዚአብሔር ቃል ላይ ነው የተደገፍኩት፣ አልወጣሁም። በሱ ህንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል ተብሎ እንደተጻፈ። ስለዚህ እኔ አሁን በዚህ ዘመን ላይ ያሉ ወጣቶች ራሳቸው በትንሽ ነገር አይጥገቡ። ይሄ G+2 ምናምን ሰርተው ግን ከፍ ያለ ህንፃ እንዲሰሩ አበረታታቸዋለሁ። ስለዚህ እኔ ይህን ልላችሁ ነው። በጣም አመሰግናለሁ። ታንክ ዩ ሶ ማች።
እንግዲህ ተመልካቾቻችን እስካሁን ጥሩ ጊዜ ቆይታ እንዳሳለፈን ተስፋ አድርጋለሁ። እንግዲህ ከራሱ ልስማው ብዬ ነው ብዙ ነገሮችን ሲያጫውተኝ ነበረ። አሁን ካወራቸው ነገሮች በተጨማሪ የተለያዩ ፓናል ዲስከሽኖችን እንደገና ኦራል ፕሬዘንቴሽኖችን የተለያዩ ዩኒቨርሲቲዎች ላይ እንደ ገስት ሪሰርች አይዲያዎችን ሲያቀርብ ነበርና በዚህ አንዳንድ ሚዲያዎች ላይ ሳየው ነበረ። እንዲሁ ለእናንተ ካላቀረብኩ ብዬ አቅርቤያለሁ። ጥሩ ቆይታ እንዳደረግን ተስፋ እናደርጋለን። እንግዲህ የትላንትናው ፓስተር አራምዴ ዛሬ በአሜሪካ ላይ እውቅ ታዋቂ የሆነ አርኪቴክት ሌቭል 1 አርኪቴክት ሆኖ አግኝቼዋለሁ። ስለነበረን ቆይታ በጣም ደስተኞች እንደምትሆኑ ተስፋ አድርጋለሁ። ማን ነው? ፋኖስ እንዴት ነሽ ፋኖስ? አንተ ነህ እንዴ? ይቅርታ እዛ ጋር ተቀመጥ። እሺ ምን ነው ፊት ደግሞ ተጎሳቆለ? ወደ ሰማይ የሚሄድ ሰው እኮ ፊቱ ያበራል። እንዴ እንብላትኝም እንዴ? የሰማይ መንገደኛ ነህ። የምድር ምግብ አትበላም ብዬ ነው። መነቃቅ ቀረ እንዴ? የኔ ዲሌይ ስላረገብኝ ወደ ትዳሬ ልመለስ ብዬ ወደ አንቺ መጥቻለሁ። ማን ያውቃል ፋኖስዬ፣ አብረን እየኖርን ከኔ ጋር አብረን እንነጠቃለን። ኦኬ፣ ስለዚህ ካፕል ፓኬጅ አለው ማለት ነው። ተይ እንጂ ፋኖስዬ አትቀልጂ። ቀልድማ አንተ ነው የጀመርከው ፋኖሴ። በቃ ሁሉን ነገር እንተውና በቃ ትዳር እንዳትነካኝ እዛው ቁጭ እዛው እንዳትነካኝ። እንዴ እኔ አትንካኝ ያልሽው? የሰማይ መንገደኛ አይደለ? የሰማይ መንገደኛ ከምድር ጋር ምን ግንኙነት አለው? ትረክስብኛለህ። በቃ እሱን ተይውና አብረን ተጋብተን እንኖር። አረፈድክ ጎዴ። አይ ጎዳ ነው። ወደ ቁም ነገሩ ስንመለስ ያኔ ስትሄድ ታስታውሳለህ ምን ብለኝ እንደሄድክ? አግቢ፣ ህይወትሽን ቀጥይ፣ ከዚህ በኋላ ትዳራችን በቃው፣ ንብረቱንም ቤቱንም እንደፈለግሽ አድርጊ፣ እኔ ከምድር ፍርድ ቤት ጋር ምንም ጉዳይ የለኝም፣ ትዳራችንን በቃ፣ አንቺም ሌላ ሰው አግቢ፣ እኔ ልነጠቅ ነው ብለኝ ሄድከው። አስታወስክ? ያው እኔ ደግሞ በቃል መሰረት እንደምታየው ማቲና ግብቼ የ3 ወር ነፍሰ ጡር ነኝ። እንዴ ምን አጣደፈሽ? እኔ እያለሁ ያፈገበልሽ እንዴ? በቃ አገባው ነው የምትይኝ? አሁን ለማንኛውም ለባለቤት መምጫ ሰዓት ስለሆነ አንተን ለማስተናገድ ጊዜ የለኝም። ተወጣሪ እንዴ እኛንም አይበለን። እነዛ ሁሉ እህቶች ለጋብቻ ሲጠይቁት እምቢ ያለው ምን በወጣው? ለምን የሀገር ቤት ድሃ ሴት ያገባል? መዳረሻውን በሎስ አንጀለስ ቻንስ ክሬት የምታደርግለት ቆንጆ ሆስተስ እያለች እኛ ጋማ ምን ይሰራል? ስለዚህ እዚህ ምድር ላይ እድል ፈንታ የለኝም። ምድርን ሰይጣንና መሬታውያን ይጨነቁበት። ስለ መኪና፣ ስለ ቤትና ስለ እርሻ በተሰብኩኝ የሚታየኝ የዛ ጋፈርና የፋንድያ ሽታ ነው። እውነት ነው። ባል እንዳላገባ መንገዴን ዘግቶ እድሜን አስበልቶ በእኔና በእግዚአብሔር መካከል ያለውን ኢየሱስን አስወጥቶ እሱ መካከለኛ ሆኖ ገባ። እሱ ራሱ ማይኖርበትን በእኛ ላይ ጭኖ የስንቱን ህይወት በተነ። ዓለም ለኔ እስኔም አላት። ይኸውላችሁ ዓለም መዓዛ የላትም። የላይኛውን አይቶ ለመጣ ሰው ባለ 7 ኮከብ ሆቴል ውስጥ ሄዳችሁ የምትመገቡት ምግብ ፈርስ ነው የሚላችሁ። አያችሁ ይለይ። ያዙ ይልቀቁኝ ያላችሁላችሁ ቆነጃጅቶች፣ ጎበዛዝቶች እዚህ ጉባኤ ውስጥ ልትኖሩ ትችላላችሁ። የላይኛውን ስታስቡ በአመድ የተከሸነ የሸክላ ድንጋይ ነው የሚሆኑባችሁ። ልብ በሉ። ይህንን ስል የላይኛውን ጉዞ ለናፈቁ መንገደኞች ነው እየተናገርኩ ያለሁት። ጌታ እኮ ለደቀ መዛሙርቱ ማቴዎስ 23 ላይ እንዲህ ብሎ ተናግሯል። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል፣ ነገር ግን እየተናገሩ አያደርጉትም። እንደ ስራቸው አታድርጉ። ከባድና አስቸጋሪ ሸክም ተብትበው በሰው ላይ ይጭናሉ፣ እነሱ ግን በጣታቸው እንኳን ሊነኩት አይወዱም። ለሰው እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያረዝማሉ። እንደዚህ የተባለው እንዳራምዴ ላለ ሰው ነበር። ወይኔ ወይኔ ወይኔ። ስለዚህ እነዚህ ኦርጋኖቻችን የት እንደምናረጋቸው ግራ ለገባችሁ
እነዚህ የመዋለጃ አካሎቻችን ወደ ባትሮም ሄደን ሬስት ለማድረግም ለማስወገድም ለጥምር ሚናም ነው የተፈጠሩ። ስለዚህ የአዲሲቷ ኢየሩሳሌምን መንገድ ከጀመርን እነሱን ቢዚ የምናደርግባቸው መንገዶች ብዙ ናቸው። የፓስተር አራምዴ አምላክ ይባረክ። ጌታ ሆይ ሙሉ ሰው አድርገህን ሳለ የእኛን አየር አገልጋይ እየተነፈሰልን ኢየሱስን አርቀን በራሳችን መቆም ያቃተን የዳንን ጨቅላዎች ነን። ስንቱ እየጠየቀኝ በጊዜ ሳልጠቀምበት አለፍ። ወይኔ የስራን ይስጥ እግዚአብሔር፣ የስራን ይስጥ። ሄዶ ግንበኛ ለሚሆነው ለዚህ አናጺ ነው መኪናዬን አሳልፌ የሰጠሁት። ምን ቀረን? በስሙ ዘመርንለት። ስጋና ደም በስሙ መውሰድ እኮ ነው የቀረን ነበር። ድንቄም የሰማይ ተጓዥ ከደመናው ላይ አሃ ከደመናው በላይ ብሎ ቦይንግ ላይ ሆስተስ ይጠብሳል። እኔ ሰራለታለሁ። ሰው አቱን አይደለም ያለኝ፣ ሰው አልሆንም፣ እቀየርበታለሁ። ድብ ነው መሆንበት። እሱ አራምዴ አይደለ፣ እኔ ጎዳና አይደለው። ጎዳና ላይ ነው ማራምደው። እዛች ኤርፖርት 10 ዓመት ለምን አይሆንም? እዛች ነው መጠብቀው። እሱም ባጣ እሱን የሚመስል ሰው ካገኘው ይደፋዋል። ዳግኘው ሜዳ ላይ ነው ማራምደው። ለእግዚአብሔር ሰዎች ንብረታችንን መስጠት በረከት ነው ብዬ ነው። ለካ አንዳንዴ በረከታችንን ለማመስጠት እንዳለብን አናውቅም። ዝም ብለን ለማይረቡ ሰዎች ነው አሳልፈን የምንሰጥ። ሁላችንም እንደተናገርነው መኖር አቃተን። በቃ እንዲህ ነው ህይወታችን። ንብረቴን አሳልፌ ሰጥቼ እግረኛው እንኩኝ። ወደ ጌታ መጥራትን አልተውኩኝ፣ ወይም መግቢያውን ደግሞ አልከፈትኩኝ። እንዴት እኔስ ግራ ገባኝ፣ ተናግሬ መኖር ያቃተኝ። ወደ ዋርካው ጥላ ኑ ብዬ ዘምሬ፣ እኔ ግን በስሩ መች ውዬ አድሬ። ወደ ዋርካው ጥላ ኑ ብዬ ዘምሬ፣ እኔ ግን በስሩ መች ውዬ አድሬ። እስኪ ምን ይባላል ነገር ግራ ሲገባኝ፣ እንደተናገርኩት ቃል መኖሩ ሲያቅተኝ። በቃል ልረጋጋ ኋላ ይቆጨኛል፣ ኑሮዬን ልናገረው ደግሞ ስብከትን ልኑርለት። ዘመኑም ክፉ ነው ኋላ ይቆጨኛል፣ እንዲያ በሆንኩኝ ብል እንኳን አያደርሰኝም ያስለቅሰኛል።